እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዐቢይ ጾም 6ኛ ሳምንት ገብርኄር በሰላም አደረሳችሁ። እግዚአብሔር ቢወድና ቢፈቅድ ዛሬ የምንነጋገርበት ርዕስ በ6ኛው ሳምንት ገብርኄር ስለ ገብርኄር የሚናገረውን የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ያለውን ቃል እንነጋገራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ዐቢይ ጾምን ቅዱስ ያሬድ በድጓው ከፋፍሎ ለ8 ከፋፍሏቸዋል። ከነዚህም መካከል አንደኛው 6ኛው ሳምንት ማለት ነው ገብርኄር ይባላል። ገብርኄር ማለት በራሱ የቃሉ ትርጉም ታማኝ አገልጋይ ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር ስለ ታማኝ አገልጋይ ስለ ገብርኄር የተናገረበት ክፍል አለ። እሱም የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ጀምሮ የሚገኝ ቃል ነው። እንግዲህ ታሪኩ አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ መስሎ ለሐዋርያት አስተምሯቸዋል። ከእሱም መካከል 3 መክሊት ለ3 ሰዎች መክሊት እንደሰጠ የሚናገር ታሪክ ነው። እንግዲህ ለአንዱ ሰው ለመጀመሪያው ሰው 5 መክሊት ሰጥቶት አትርፎ ነግዶ እንዲመልስ ለአንዱ ሰጠው። ሁለተኛው ደግሞ 2 መክሊት ሰጠው፣ አሁንም አትርፎ እንዲመልስ። ለሶስተኛው ደግሞ 1 መክሊት ሰጠው ማለት ነው። ከነዚህ መካከል እንግዲህ የሰጣቸው ይሄንን አምላካችን በምሳሌ መስሎ ሲያስተምር አንድ ባለሀብት ወይም አንድ ባለጸጋ ለነዚህ ለ3 አገልጋዮች ወጥተው ወርደው ነግደው አትርፈው እንዲሰጡት እንዲመልሱለት የሰጣቸው ነው። ለመጀመሪያው 5 ሰጠው፣ ለሁለተኛው ሰው ደግሞ 2 ሰጠው፣ ለሶስተኛው ደግሞ 1 መክሊት ሰጠው ማለት ነው። እና ከነዚህ መካከል ይሄ ባለጸጋ ሰጥቷቸው ቆይቶ በሌላ ጊዜ ትርፉን ሊቀበል ሲመጣ አገኛቸውና ጠየቃቸው። የመጀመሪያው 5 የተሰጠው አገልጋይ ወጥቶ ወርዶ አትርፎ 5 አትርፎ 10 አድርጎ ይሄው ጌታዬ 5 ሰጥተህ ነበረ፣ ወጥቼ ወርጄ አትርፌ 5 አድርጌ 10 አድርጌ መልሻለሁ ብሎ ለጌታው አስረከበ ማለት ነው። ጌታውም አንተ ታማኝ አገልጋይ በጥቂት ታምነሃልና በብዙ ሾመሃለሁ ብሎ ወደ ደስታህ ግባ አለው ማለት ነው። ሁለተኛውን ደግሞ እንደዚሁ 2 መክሊት የሰጠውን 2 መክሊት ሰጥቶት ነበረ። ይኸው የሰጠኸኝን ወርጄ ወጥቼ አትርፌ 2 አትርፌ 4 አድርጌ መልሻለሁ ብሎ ለጌታው መለሰ። በዚያን ጊዜ ያ ጌታው አመስግኖ አንተ ታማኝ ባሪያ በጥቂት የታመንክ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ ብሎ መለሰው ማለት ነው። የሶስተኛው እንግዲህ አንድ መክሊት የተሰጠው አገልጋይ ሳይወጣ ሳይወርድ ሳያተርፍ ያችን አንዲቱን እንደ ጌታው እንደሰጠው ተቀብሎ አስቀምጧት ነበረ። ከዛ ያችን አንዷን መክሊት ይዞ ወደ ጌታው መጣና ይሄው የሰጠኸኝ ይህች መክሊት ይሄው ሳይሰራባት ደብቋት ሳይሰራባት መለሰለት ማለት ነው ለጌታው። ለምን አልሰራባትም ሲለው አንተ ጨካኝ እንደሆንክ አውቃለሁ፣ ካልዘራህበት የምታጭድ መሆንክን አውቃለሁና ይሄው መክሊትን ቋጥሬ አስቀምጫታለሁ ብሎ መለሰለት ማለት ነው። ይሄኛው በዚህ ጊዜ ጌታው አንተ የተረገምክ እኔ ወጥተህ ወርደህ አትርፈህ መልስልኝ አልኩህ እንጂ እንድታስቀምጣት አልሰጠሁህም ነበረ። እንደዚህ መሆንህን እኔ ካዘራሁበት የማጭድ መሆኔን ካወቅ መጀመሪያውኑ ብትመልስልኝ እኔ ሌላ ሰጥቼ እንዲያተርፉበት አደርግ ነበር። ስለዚህ አንተ የተረገምክ ነህና ብሎ ጥርስ ወደሚፋጭበት ወደ ጨለማ ውሰዱት አላቸው ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሲያስተምር ምሳሌ ነው። በምሳሌ ያስተምር ስለነበረ ይሄ ምሳሌ ነው። የመጀመሪያው 5 የተሰጠ አለ። የሰው ልጅ ለእያንዳንዳችን የተለያየ መክሊት ተሰጥቶናል። ለአንደኛችን ባለ 5፣ ለአንደኛችን ባለ 2፣ ለአንደኛችን ደግሞ ባለ 1 ተሰጥቶናል። ነገር ግን ከዚህ ምንድነው የምንማረው? የተሰጠንን መክሊት ተጠቅመንበት ከዚህ ዓለም ማለፍ አለብን ማለት ነው። ምክንያቱም ልንሰራበት ልናተርፍበት እና የተሰጠነው ማለት ነው። እንደ ገብርኄር የመጀመሪያው 5 ያተረፈውን ገብርኄር ታማኝ አገልጋይ ብሎ አምላካችን ሾመው ማለት ነው። ሁለተኛውንም እንደዚሁ ወደ ደስታ ግባ፣ ወደ ጌታ ደስታ ግባ ማለት ተሾም ተሸለም ማለት ነው። ሶስተኛውን ግን ገብርኄር ክፉ ባሪያ
የተሰጠውን ያላተረፈ ብሎ አምላካችንን ገስጾታል ማለት ነው። ስለዚህ ባለ 5 መክሊት የሚባለው ሸጦ ያተረፈ ምን አለ በተሰጠው ጸጋ ማስተማርም ይሁን መዘመርም ይሁን እግዚአብሔር የሰጠው የተለያየ ጸጋ አለ። ያንን ጸጋውን ተጠቅሞ እስከመጨረሻው ድረስ አትርፎ ወደ ገነት መንግስተ ሰማያት የሚገቡ ምሳሌ ነው። ሁለተኛው ግን ይሄ ሶስተኛው ባሪያ ያልተጠቀምበት መክሊቱን ቀብሮ የኖረው አንዳንድ ሰው መክሊት ተሰጥቶት የማስተማርም ይሁን የመዘመርም ይሁን የመስጠትም ይሁን የተለያየ መክሊት አለው። ያንን መክሊቱን ግን ሳይጠቀምበት ቀብሮት ዝም ብሎ ቁጭ የሚል ማለት ነው። ይሄኛው የተሰጠን ነገር ስላለ እሱ የተሰጠን ነገር ካልተጠቀምንበት በሰማይ ያስጠይቀናል። ስለዚህ በሰማይ እንደንጠየቅ መክሊት ያልተሰጠው ሰው የለም። ስለዚህ የተሰጠን መክሊት ተጠቅመን ገብርኄር ተብለን ታማኝ አገልጋይ እግዚአብሔር ደግሞ ትንሽ ካተረፍን በብዙ ስለሚሾምን የተሰጠነውን መክሊት ተጠቅመን በትንሽ ታምነን በብዙ እንድንሾም የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፈቃድ ይሁን። ወስብሐት ለእግዚአብሔር። ይቆየን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ተስፋ መንግሥተ ሰማያትን ያወርስልን።